ተመልከት፣ እውነታው ተጋለጠ፣ ሐቁ በአደባባይ ወጣ። ይህን ቪዲዮ አይተን እንመለስ። ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምእመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር ባንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም መጀመሪያ ምን ብዬ ነበረ? እፎይ ቤተ ክርስቲያንን አይወክልም፣ ክርስቲያኖችን በፍጹም አይወክልም እያልኩ ነበር። ሙስሊሞች ዛሬ ጁምዓ ነው። በተቻላችሁ አቅም ይህንን ቪዲዮ ሼር፣ ሪፖስት፣ ኮምፕሊት እያደረጋችሁ ኮመንት ላይ ሰላዋት እያደረጋችሁ ለሁሉም እንዲደርስ አድርጉት። እንግዲህ እፎይ ለዘመናት ሃይማኖትን ከሃይማኖት እያጋጨ እስላምና ክርስቲያኑ ላይ ጥራቻ ሲዘራ እንደነበረ ለበርካታ ጊዜያት ቪዲዮ እየሰራው ነበር። በነገራችን ላይ ይህ ሰውዬ በፍጹም ቤተ ክርስቲያንን ሊወክል እንደማይችል በተደጋጋሚ ሲናገር ነበረ። ይሄው የመጨረሻ ማስጠንቀቂያ ወጣበት። አሁንም ቢሆን እፎይ እስልምናን ለማጠልሸት እስልምናና ክርስቲያንን ለማጣላት የተፈጠረ እንጂ በፍጹም አስተማሪና የእምነት መምህር ሊሆን አይችልም። እኔ የታዘብኩት ነገር ቢኖር ይህንን ስለተናገሩ ብቻ እኛ አባታችን ኮመንት ላይ ብትገቡ ክርስቲያኖች የጻፉትን የስድብ መዓት ስመለከት እጅግ በጣም አዝኛለሁኝ። ለካ እኛ ጽንፈኛናን አክራሪን ነው የምንደግፈው። እጅግ በጣም የሚያሳዝንና እውነትም ወዴት እየሄድን ነው የሚያስብል ቦታ ነው። ለማንኛውም የአባታችን ምክር መስማት ለእናንተ ይጠቅማል እንጂ አይጎዳችሁም። ሼር፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አድርሱት። በሻህዋ ምክንያት በስሜት ምክንያት ብዙ ወንጀሎችን እየተዳፈርክ ነው። ስሜት የሚባለው ነገር እያስቸገረህ ነው። ከሰላትህ ጋር ያለን ሁኔታ በደንብ አድርገህ መርምር። ሰላትህን በስነ ስርዓት እየሰገድክ ነው ወይ? ምክንያቱም አላህ ሱብሓነሁ ወተዓላ ፈኸለፈ ሚን በዕድህም ኸልፉን አዳዑ ሰላት ወተበዑ ሸሃዋት ብሎ ስለሚል ማለት ነው። አንድ ሰው ሰላቱን በስነ ስርዓት መስገድ ያቆመ ጊዜ ስሜቱን ወደ መከተል ስለሚሄድ ማለት ነው። ሁለተኛው ደግሞ አልኢሕሳስ ቢሸቃ እድለቢስ ሁኛለሁ፣ በቃ ስኬታማ አይደለሁም፣ ህይወቴ በቃ ጠሞብኛል ብለህ ታስባለህ። ከእናትህ ጋር ያለህን ግንኙነት ቼክ አድርግ። ከእናትህ ጋር ከወላጅ እናትህ ጋር ያለህን ሁኔታ በደንብ ቼክ አድርግ። ምክንያቱም አላህ ሱብሓነሁ ወተዓላ ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ፣ ወላጅ እናቱ ጋር አሪፍ የሆነ ሪሌሽን ያለው ሰው የምትለውን የሚሰማ በቻለው መጠን ለማስደሰት የሚሞክራል አይደል? የእሷን ሐቅ ለመጠበቅ የሚጥር ሰው መቼም ቢሆን عدم التوفيق የሚባል ነገር የለም። ስኬታማ ያለ መሆን የሚባል ነገር የለም ምድር ላይ። አብዛኛው ሰዎች እስቲ ስኬታማ የሆኑ ሰዎች ጀርባቸውን ሄዳችሁ እዩ እስቲ። ከቤተሰቦቻቸው ጋር የሚገርም ሐያት የሚያሳልፉ የሆኑ ናቸው አብዛኞቹ ማለት ነው። ሌላው ደግሞ ሶስተኛ ባንክ ጭንቀት ምናምን የሆነ እንትን ይልሃል። አንዳንዴ ዱንያ ያው እንደመሆኗ መጠን ዱንያነቷም አለ፣ በዛ ላይ ደግሞ ጭንቀትና ሐሳብ በቃ ዝም ብሎ ይወጥራል። ያው አብዛኛው ወጣት ችግር ነው በተለይ አሁን ላይ ማለት ነው። ከቁርአን ጋር ያለህን ሁኔታ መርምር። ምክንያቱም አላህ ሱብሓነሁ ወተዓላ ምን ይላል? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንከን። ከቁርአን ያፈነገጠ ሰው አላህን ከማስታወስ ዚክር ከማድረግ ወደ ኋላ የሚል ሰው እዚህ ዱንያ ላይ ራሱ የጠበበ ህይወት እንዳለው ይነግረናል። ችግሮች ተጠቅሰዋል፣ መፍትሄዎቻቸውም ተጠቅሰዋል። ወደ ስራ ጀማው። ሰላም አለይኩም።